ስለ ራሳችን በእንግሊዝኛ ማውራት የ30 ቀን ትምህርት ቀን 18 ዛሬ እናያለን። ሰላም ውድ የቀላል እንግሊዝኛ ተማሪዎቼ እንደምን ቆያችሁ? እኔ ደህና ነኝ ይመስገን። በቀን 17 ትምህርታችን ላይ አይ ዊል የሚለውን የእንግሊዝኛ መነሻ ንግግር በመጠቀም ለወደፊት የምናደርጋቸውን ነገሮች እንዲሁም ደግሞ ለወደፊት የማናደርጋቸውን ነገሮች ለመግለጽ አይተናል ማለት ነው። በትምህርቱ መሰረት ፈተና ነበረን። ፈተናውን በዚች 2 ቀን ውስጥ ወደ 12 የምትሆኑ ተማሪዎች በቴሌግራም ተሳትፎ አድርጋቸዋል። የሁላችሁንም መልሶች አዳምጬ እዛው አስተያየት ሰጥቼበታለሁ። የሁላችሁም ቆንጆ ነበረ። ሁላችሁም በርቱልኝ። እንደተለመደው ደግሞ ስማችሁን የቪዲዮ መጨረሻ ላይ የምጠራ ይሆናል። ወደ ዛሬው ትምህርታችን ከመሄዳችን በፊት ይህን ቪዲዮ ላይክ በማድረግ ትምህርቱ ለብዙ ተማሪዎች እንዲደርስ አድርጉ። በዛሬው ትምህርታችን እነዚህን ሁለቱን የእንግሊዝኛ መነሻ ንግግሮች በመጠቀም ስለ ራሳችን እናወራለን። የመጀመሪያው የሚሆነው አይ ሹድ በማለት ንግግራችንን ስንጀምር ነው። ይህን በመጠቀም ማድረግ አለብን ብለን የምናስባቸውን ነገሮች በሙሉ ለመግለጽ እንጠቀመዋለን። ግዴታ ያልሆነ ነገር ግን እኛ በራሳችን ማድረግ አለብን ብለን የምናስባቸውን ነገሮች እንናገርበታለን ማለት ነው። ሁለተኛው ደግሞ አፍራሽ እናደርገውና ኖት የምትለዋን እንጨምራለን ማለት ነው። ስለዚህ አይ ሹድ ኖት ወይም ደግሞ በአጭሩ አይ ሹድንት በማለት ንግግራችንን በመጀመር ደግሞ ማድረግ የሌለብንን ነገር እንናገርበታለን ማለት ነው። የምንጀምረው ማድረግ አለብን ብለን የምናስባቸውን ነገሮች በመግለጽ ይሆናል። ወደ ንግግሮቹ እንሂድ። I should go መነሻ ንግግራችን አይ ሹድ የሚለው ነው። መስመር ላይ ያለውን ቃል ደግሞ እየቀያየርን መጠቀም እንችላለን ማለት ነው። ይህንን ንግግር ስንተረጉመው አይ የሚለው እኔ ማለት ነው። ጎ የሚለው ደግሞ መሄድ የሚለውን ይገልጽልናል። መጨረሻ ላይ ሹድ የሚለው ደግሞ አለብኝ የሚል ትርጉም ይኖረዋል ማለት ነው። ስለዚህ አይ ሹድ ጎ ማለት እኔ መሄድ አለብኝ፣ ግዴታ አይደለም፣ ነገር ግን መሄድ አለብኝ ብዬ አስባለሁ ማለት ነው። ስለዚህ እኔ መሄድ አለብኝ፣ በአጭሩ መሄድ አለብኝ የሚል ትርጉም ይሰጠናል ማለት ነው። ከዚህ በኋላ መስመር ላይ ያለውን ቃል እየቀያየርን እናያለን። I should eat መብላት አለብኝ፣ ግዴታ አይደለም፣ ነገር ግን እኔ ማስበው ነው ማለት ነው። መብላት አለብኝ ብዬ አስቤያለሁ። I should stop ማቆም አለብኝ። I should call መደወል አለብኝ። I should try መሞከር አለብኝ። I should learn መማር አለብኝ። I should save መቆጠብ አለብኝ። I should pay መክፈል አለብኝ። I should run መሮጥ አለብኝ። I should buy መግዛት አለብኝ። I should ask መጠየቅ አለብኝ። I should start
should start መጀመር አለብኝ። I should work. I should work መስራት አለብኝ። I should listen. I should listen ማዳመጥ አለብኝ። I should practice. I should practice መለማመድ አለብኝ። በመቀጠል ማድረግ የሌለብንን ነገሮች እንገልጻለን ማለት ነው። ግዴታ ሳይሆን እኛ ማድረግ የለብንም ብለን ያሰብናቸውን ነገሮች እንናገርበታለን ማለት ነው። I shouldn't drink. I shouldn't drink. I shouldn't የሚለው መነሻ ንግግራችን ይሆናል። መስመር የተደረገበትን ቃል ደግሞ መቀየር እንችላለን። ይህንን ንግግር እያንዳንዱን ስንተረጉመው አይ የሚለው እኔ ማለት ነው። ድሪንክ ደግሞ መጠጣት የሚለውን ይገልጽልናል። ሹድንት የሚለው ደግሞ አፍራሽ ስለሆነ የለብኝም የሚል ትርጉም ይሰጠናል ማለት ነው። ሹድ የሚለው አለብኝ፣ ሹድንት የሚለው ደግሞ የለብኝም። ስለዚህ ይህን ሙሉ አረፍተ ነገሩን ስተረጉመው አይ ሹድንት ድሪንክ እኔ መጠጣት የለብኝም፣ በአጭሩ መጠጣት የለብኝም የሚል ትርጉም ይሰጠናል ማለት ነው። በሌሎች ቃላቶች እናየዋለን። አይ ሹድንት ላይ፣ አይ ሹድንት ላይ መዋሸት የለብኝም። አይ ሹድንት forget. I shouldn't forget መርሳት የለብኝም። I shouldn't complain. I shouldn't complain ማማረር የለብኝም። I shouldn't worry. I shouldn't worry መጨነቅ የለብኝም። I shouldn't come. I shouldn't come መምጣት የለብኝም። I shouldn't open. I shouldn't open መክፈት የለብኝም። I shouldn't close. I shouldn't close መዝጋት የለብኝም። I shouldn't watch. I shouldn't watch መመልከት የለብኝም። I shouldn't rush. I shouldn't rush መቸኮል የለብኝም። I shouldn't talk. I shouldn't talk ማውራት የለብኝም። I shouldn't look. I shouldn't look ማየት የለብኝም። I shouldn't sit. I shouldn't sit መቀመጥ የለብኝም። I shouldn't laugh. I shouldn't laugh መሳቅ የለብኝም። I shouldn't jump. I shouldn't jump መዝለል የለብኝም። ንግግሮቹ ይህን ይመስላሉ። እንግዲህ ወደ ዛሬው ፈተና ከመሄዳችን በፊት በቀን 17 ተሳትፎ ያደረጉ ተማሪዎችን እጠራለሁ። አስራት፣ መቅደስ፣ ገነት፣ ወይንሸት፣ አቢ፣ ቤቴሌም፣ አሁንም ሌላ ወይንሸት፣ ዘነበች፣ ምህረት፣ ሳላዲን፣ መሰረት እና ኢክራም ናቸው። በጣም ጎበዞች፣ ተሳትፏችሁን ቀጥሉ፣ በርቱልኝ። ወደ ዛሬው ፈተና ስንመጣ አንደኛ ጥያቄ ማድረግ ያለብንን ነገር መናገር 5 ንግግሮች። ሁለተኛ ጥያቄ ማድረግ የሌለብንን ነገር መናገር፣ አሁንም 5 ንግግሮች
በአጠቃላይ 10 ንግግሮችን ከእናንተ ጠብቃለሁ ማለት ነው። ንግግሮቹ ዛሬ ከተማርናቸው መውሰድ ትችላላችሁ፣ ወይም ደግሞ በመስመሩ ላይ እናንተ የራሳችሁን ቃላቶች እያስገባችሁ መናገር ትችላላችሁ። እንደተለመደው የምትሳተፉት በቴሌግራም ሲሆን የቴሌግራም አካውንቱን ከታች ተጽፎ ታገኙታላችሁ፣ ወይም ደግሞ የመጀመሪያ ኮሜንት ላይ አስቀምጥላችኋለሁ። ቀጥታ እሱን በመጫን የቀላል እንግሊዝኛ ቴሌግራም አካውንት ውስጥ መግባት ትችላላችሁ ማለት ነው። እዛው ላይ ድምጻችሁን ቀርታችሁ ትልካላችሁ። የሁላችሁንም መልሶች እያዳመጥኩኝ እዛው አስተያየት እሰጥበታለሁ። እንዲሁም ደግሞ ስማችሁን እዚሁ ዩቲዩብ ላይ የምጠራ ይሆናል ማለት ነው። የሁላችሁንም ተሳትፎ ጠብቃለሁ። በሚቀጥለው ትምህርት እስከምንገናኝ ሰላም ሁኑ። ባይ ባይ።